በዚህ ዘጋቢ ፊልም ላይ የታሪኩ አካል ሆነው የሚታዩት ግለሰቦች የወንጀል ድርጊቱን ለማሳየት ተመርጠው የሰሩ ተዋናዮች እንጂ የወንጀል ተሳታፊዎች አይደሉም። በፍጥነት ይህ ጉዳይ ወደ ሕግ መሄድ እንዳለበት ተነግራታለች። ያንን በፍጹም እንዳታደርገው ታስጠነቅቃታለች። እሷ ለአንድ ሰው እንኳን መናገሯን ቢያውቅ በደቂቃዎች ውስጥ ቆራርጦ እንደሚገላትና ማንም ከማይደርስበት ቦታ ቀብርሻለሁ ብሎ እንዳስፈራራት ትገልጽላታለች። በኔና በልጄ ማጣቀ እየገባሽ ኑሯችን እየበጠበጥሽ ነው ያለሽ። ስለዚህ ከዛሬ ጀምሮ ምንም አይነት አሉባልታ ብሰማ በመሰሪበት መቀስ ምላስሽን ቆርጬ ነው በእንጀራ ጠቅልዬ የማወጣሽ። ልንገራህ ምንም አታመጣም። እንደማላመጣ አሳይሻለሁ። የኔ ወንድነት ከዛሬ ጀምሮ አሳይሻለሁ። ከአሁኗ ሰዓት ጀምሬ ወንድነት ያሳይሻለሁ። ምንም ማለት አልችልም። ውጣልኛው። አባት አሁን ልጅቷ እንዳልተናገረች እርግጠኛ ሆኗል። ቢሆንም ግን በከፍተኛ ድንጋጤ ውስጥ ገብቷል። ምክንያቱም የሚስጥር ቢወጣ በተከበረበት ሀገርና ዘመድ አዝማድ ፊት የሚመጣበትን ውርደትና ክብር ማጣት በቀላሉ የሚያስተናግደው አይደለም። እና መጀመሪያ ቀን የሆነ ሰዓት ላይ የተጠራጠርኩበት ቀን አለኔ እሷ ከመናገሯ በፊት ቡና ፍልቼ ነበር። ሚስትየው በቃ ቤተሰቦቼ ጋር ሄድኩ ስላል ለምን ሳትጠጪ ትሄጃለሽ እላታለሁ። ከጎረቤት ሁሉ እንቀራረብ እኛ ሁለታችን ብቻ ነን፣ 5 ተከራይ ነን። ሁለታችን እንገናኛለን፣ በጣም እንቀራረባለን። እሱ ቡና ስለሚወድ ችግር የለውም ትለኝና ቤተሰቦቿ ጋር ትሄዳለች። እኔ ጋር ሲደውል ልጁን የፈለገ መስሎ ነው የሚደውለው። አገናኘኝ ይለኛል። የለችም በሚለው ሰዓት ስትመጣ አገናኝ ይለኛል ሰዓቱን ለማወቅ እና ልክ ስትመጣ አገናኛዋለሁ። ከዛ ስልኩን ትሰጠኛለች። ደውሎ ያው ልጁ እንደመጣች ካወቀ በኋላ ይገባል ቤት።
ቤት በሚገባ ሰዓት ያን ቡና ይዤለት እሄዳለሁ ቤት ይዤለት በሚሄድ ሰዓት በሩን ቆልፈውታል በማንኳኳ ሰዓት ማን ነው ለማለትም ሰዓት ገደሉብኝ ከዛ በጣም ሳንኳኳ አሁንም ድጋሚ ዝም ይሉኛል ልክ ሊሄድ ስል ማን ነው ትለኛለች እሷ እኔ ነኝ ቡና አንቺ ስጪ ስላት እሺ ትለኝና በጣም ሳስቆይብኝ ልመለስ ስል ትከፍትልኛለች በዛን ሰዓት እንዴ አባቷ ነው ነው ብዬ የምጠራጠር ባህሪ አመጣ በዛን ሰዓት ያው ሁለት ልብ ነው የሆንኩት በሌላው ቀን ነው የዛን ሰዓት እኮ እንደዚህ ቡና ባመጣች ሰዓት እሱ እኔን ይዞኝ ነበር እሱ በሚመጣ ሰዓት ከሰል ስቶቭ ላይ ከሰል እጥዳለሁ ከሰል እስከሚቀጣጠል እነሱ ግንኙነት እንጀምራለን ግንኙነት ተገናኝቶኝ ከጨረሰ በኋላ ደግሞ የሆነ የሚጨስ ነገር አለ እሱን ያጥነኛል ትለኛለችና ይሄን ሚስጥርም የነገረችኝ እዛው ሐኪም ቤት ይዟት ሄዶ ከመጡ በኋላ እጇ ጋር ያየሁት ነገር አይቼ ነው በኩል ድንገት ወደ አረብ ሀገር ሄደችው እንጀራ እናቷ ተመልሳ ትመጣለች ይህ ሁኔታ ደግሞ ሰላምና ረፍቷን እንደሚሰጣት ተስፋ ታደርጋለች የሆነው ግን የተገላቢጦሽ ነበር ይህ ግለሰብ ሁሉም ነገር ሰላም እንደሆነ ለማስመሰል ይሞክራል ግን እሱ ለማንም የማይታመንና ግድ የሌለው ደመቀዝቃዛ ፍጥረት ነበር በዚህ ሰዓትና ቦታ ላይ እንኳን ከጎረቤታቸው ትግስት በስተቀር የሁሉንም ሰው ልብ ሰብሯል ያደራል ጂናት ብሎ ወደ ግቢ ተከራይቶ ያመጣትና ያስቀመጣት ቅምጡ ከሚስቱ ጋር አብራ እየበላችና እየጠጣች ባሏን ትጋራት ነበር ባለቤቱ ያለች ከሷ ቤት በድብቅ ይገባና ይወጣ ነበር ባለቤቱ ውጪ በነበረችበት ጊዜ ደግሞ ሰው ምን ይለኛል ሳይል በግልጽ እንዳሻው ያስገባትና ከቤቱ የሚያኖራት ነበር የልጁን ህይወት እስከ ወዲያኛው አበላሽቶታል ያሻውን ነገር ባሻው ሰዓትና ቦታ ላይ ይፈጽማል 14 ዓመት ዕድሜ ያላትን የወንድሙን ልጅ እንኳን ሳይቀር የመድፈር ሙከራ አድርጎባታል በዚህ ሰዓት ሁሉም ሰው ይሳቅ ይጫወት እንጂ በዚህ ግለሰብ የተነሳ እያንዳንዳቸው በውስጣቸው የሚያብሰለስሉት ህመም አላቸው ለማንም ስሜትና ሞራል ግድ የለውም ይህ ሁኔታ ደግሞ ለራሔል ሰላምና ረፍቷን እንደሚሰጣት ተስፋ አድርጋ ነበር ግለሰቡ ግን ምንም ሳይገደው በግልጽም ሆነ በድብቅ የወለዳት ልጁን እንደ ሁለተኛ ሚስት አድርጎ መኖሩን ቀጥሏል ይህ ብቻም አይደለም ለይት ከተኛበት ተነስቶ
ልጁ እንደናፈቀችው በመናገር ወደ ልጁ ክፍል ይሄዳል። በዚህም ሁኔታ የባልና የሚስት ግንኙነት እየሻከረ መጥቶ ከፍተኛ ደረጃ ላይ ይደርሳል። ባል ሚስቱን በመደብደብ ያሰቃያታል። ሚስት ደግሞ የባሏን ንዴት በራሔል ላይ ትወጣባት ጀምራለች። ቀድሞ ተወዳትና በጥሩ ሁኔታ ተንከባክባ ያሳደገቻት ልጇን በተለየ አይን ትመለከታት ጀምራለች። የቤቱና የቤተሰቡ ሰላም ፍጹም እየተቀያየረ መምጣት ጀምሯል። የባልና የሚስት ጸብ በቤት ውስጥ በተነሳ ቁጥር ንዴታቸውን የሚያበርዱት በእርሷ ላይ ነበር። ከራሷ አልፋ የጎረቤቷ ሕይወት ችግር ላይ እንዲወድቅ አትፈልግም። ስለዚህ ትዕግስት ሁሉንም ነገር ትታ ዝም እንድትል ካለበለዚያ ግን ራሷን እንደምታጠፋ ትነግራታለች። ራሔል እያንዳንዱ የአባቷ እንቅስቃሴ ስጋት ላይ ጥሏታል። እሷ ባለችበት ቦታ ሁሉ እሱም አለ። በቤቷና በምትወደው ስፍራ ላይ በትምህርት ቤቷ ውስጥም በነፃነት መንቀሳቀስም ሆነ በክፍል ውስጥ ተቀምጣ መማር አልቻለችም። ስትተኛም ሆነ ስትነሳ በሄደችበት ስፍራ ሁሉ ልክ እንደ ጥላ ይከተላታል። የአድራሽ መላሹ ቁጥጥርም ጠብቆባታል። የተጋባችው ትዕግስት ጉዳዩን በሚስጥር በመያዝ ራሔልን የምትረዳበትን መንገድ ማመቻቸት ትጀምራለች። ጉዳዩንም ከቤተሰቧ ጋር በመመካከር ከዚህ ችግር ሊያወጧት የሚችሉበትን መንገድ መፈለግ ይጀምራሉ። ጥቂት ወራት ያህል እየተከታተልኳቸው መኖር ጀመርኩኝ። ሰውየው በጣም ከባድ መጥፎ ሰው ስለነበረ ዝም ብለን ቆየን። ያለው ሁኔታ ተነቃብኝ አልተነቃብኝ እያለ ብዙ ሐሳቦችን ሲያመነጭ እኔም ሐሳቤ ተቀይሮ አባትሽ እንደዚህ አይነት ችግር ካለበት እኛ ጋር መጥፎ ነገር እያሰበ ነው ማለት ነው። ስለዚህ እሱ ወንጀለኛ ነው። እኛን ወንጀል ውስጥ ከማስገባቱ በፊት ተባበሪኝ፣ መረጃ እናሰባስብ። ይሄ ደግሞ ራሔልን ከፍተኛ አደጋ ውስጥ የሚከታት ነገር ነው። እናም የራሔል ምላሽ አይሆንም የሚል ይሆናል። እሷን መከታተልና ለመርዳት መሞከሯን በጭራሽ አላቋረጠችም። ራሔል የነበራት አማራጭ ግን ከዚህ ጓደኝነት መራቅና ህመሟን ለብቻዋ መሸከም ብቻ ነበር። ከምን ጊዜውም ይበልጥ አባቷን መፍራትና ከሰዎች መሸሽ ትጀምራለች። ጓደኞቿም ከጊዜ ወደ ጊዜ እየባሰባት የመጣውን መራቅና መገለል ለማወቅና ለብቻዋ ተገልላ የምትጽፈውን ጽሑፍ ለማየት ከፍተኛ ጉጉት ያድርባቸዋል። አሁን በአባቷ እጅ ከመሞት ተርፋለች። ሆኖም ግን ያንን ተስፋዋን ደግሞ አደጋ ላይ የሚጥል ሌላ አጋጣሚ ይፈጠራል። በውስጡ አደገኛ ሚስጥር የያዘው ማስታወሻ ደብተር በጓደኞቿ ይወሰዳል። ይህ ሰዓት የራሔል የመጨረሻ ተስፋዋ የተሟጠጠበት ሰዓት ነው።
ጓደኞቿ ይዘውት የሄዱትን ነገር አላወቁትም። የወሰዱት ሕይወቷን ነው። ራሔል ያለችበት ሁኔታ በመኖርና ባለመኖር ውስጥ ነው። ከሁለቱ አንዱን መምረጥ ቀላል ባይሆንም ግን አሁን ሁለቱም አንድ ናቸው። ምክንያቱም ወሬው የራሔል አባት ጆሮ ከመድረሱ በፊት መቅደም አለባቸው። እናም ጉዳዩ ወደ ክፍለ ከተማው ሴቶችና ሕፃናት ቁጥጥር ቢሮ ይዘውት ይሄዳሉ። ባለጉዳዩና የባለጉዳዩ ጓደኛ እኛ ጽፈት ቤት መጡ። ሌላ ጽፈት ቤት የወረዳ ጽፈት ቤት ነው የፈለጉት። ይሄ ጽፈት ቤት የወረዳ ጽፈት ቤት ነው ወይ ሴቶችና ሕፃናት አሉን። አይደለም ጉዳያችሁ ምንድነው ምንፈልጋችሁ ነው ስንላቸው ጉዳዩን ጀመሩልን ማለት ነው። በልጅቷ ላይ ጥቃት እንደደረሰባት ተደጋጋሚ ጥቃት
እንደተፈጸመባትና ከዚህ ጥቃት ነፃ ለመውጣት አብራት የነበረችው ጓደኛዋ ያው የኃላፊነት ስሜት ተሰምቷት ያንን መልክ ለማስያዝ ነው። ሴቶችና ህፃናት ቁጥጥር ቢሮም የምክርና የማረጋጋት ስራ ይሰራሉ። በሌላ በኩል ደግሞ የምትማርበት ትምህርት ቤት መምህራንና ርዕሰ መምህር ወደ ትምህርት ቤቱ ጽፈት ቤት ይዘዋት ይሄዳሉ። የኛ ጽፈት ቤት በቀጥታ ከትምህርት ቤቶች ጋር ነው የሚሰራው። ትምህርት ቤቶች ላይ ስርዓተ ጾታ ክበብ አለ። እንደዚህ አይነት ጾታዊ ጥቃቶች በተማሪዎች ላይ እንዲሁም በትምህርት ማህበረሰቡ ላይ ሲፈጸም ለክበቡ ሪፖርት ይደረጋል እና ቀጥታ ይሄንን ጉዳይ ለኛ ያሳወቀችን የክበቡ ተጠሪ መምህርት ነች። ከርዕሰ መምህሩ ጋር በመነጋገር ወደኛም ተተውታል ጉዳዩ ከነሱ አቅም በላይ ስለሆነ ማለት ነው። በጣም ተጎድታ ነበር ልጅቷ ሳይኮሎጂካሊ ቀና ብላ ሰው አታይም ደፍራ በጣም ፈሪ አርጓት ነበር ሁኔታውና አሳዛኝ ነበር የነበረው ሁኔታ ማለት ገልጻ የምትናገረው ምንም ነገር አልነበረም። በጣም ትፈራለች። ሲያስጠነቅቃት ስለኖር አባቷ ደፍራ የምትናገረው ነገር አልነበረም። በጣም ጎትኩተናት ነበር የምታወራው የነበረባትን ችግር ያስረዳ እንዳይረው ነው። ከዛ በተጨማሪ ግን እኛ አቀረብናት ልጅቷን ማለት እንደ ጓደኛ አቀረብናት። እርግጠኛ የሆንላት ነገር ደግሞ ልጅቷ ይሄንን ጉዳይ አውጥታ መናገር ያልፈለገችበት ምክንያት መፍትሄ አላገኘም የሚል ስጋት ነው። መፍትሄ አላገኘም መልሼ እሱ እጅ ነው ወድቀው የባሰ ስቃይ ይደርስብኛል የሚል ስጋት ነበር። ግን ያ እንደማይሆን እርግጠኛ ሆንላት መፍትሄ እንደምታገኝ ጉዳዩን ለህግ አካላት አሳውቀን የህግ አካላት መፍትሄ እንደሚሰጧት ይሄንን እርግጠኛ ሆነን ነገርናት። በመቀጠልም የሴቶች ቢሮና የትምህርት ጽፈት ቤት ለጉዳዩ ትኩረት በመስጠት ፈጣን ስብሰባ ያደርጋሉ። ሁሉ ነገር በሚስጥር እንዲሆን የደረሰው ችግር ተማሪዎቹ ናቸው። ቁጭ ብላ ስትጫው እንዲያነት ነገሮች ምናልባት በጋራ በመሆን በጉዳዩ ላይ በመወያየት ከአንድ ውሳኔ ጋር ይደርሳሉ። ኃላፊነቱንም በመውሰድ በራይል ህይወት ውስጥ አልቃ በመግባት ወደ አቃቂ ቃሊቲ ፖሊስ ጣቢያ የሴቶችና ህፃናት ጥበቃ ምርመራ ክፍል ጉዳዩን እንዲመለከተው ያሳውቃሉ። በምሳሌ በጣም እንደነበረ አላስታውስም። ሁሉ ጊዜ ነበር የሚመጣው። ከዛ ላይ በሰው ያስጠብቀኝ። ትምህርት ቤት እንኳን ነፃነት አልነበረኝ። ለማንም እንዳልናገር እየመራ ያስጠብቀኝ ነበር። በጣም ይደበድበኛል። በጣም ነው የሚመጣው። ሁሉንም ስራ ነው የሚመጣው። እሷን ጭምር እኔ ይመታኛል። ከሌሎች ልጆች ጋር እንኳን ቀየኝ፣ ከጓደኞቼ ጋር ጫወት እንኳን ቀየኝ ይመታኛል። ቀን ከሌት ይደበድበኛል። ትምህርት ቤት ከጓደኞቼ ጋር እንዲሆን አይፈልግም። ወጥቼ ብቻ እንገባ ነበር የሚፈልገው።
ለሰባ ያው የግል ተበዳይ በምትማርበት ትምህርት ቤት ነው ጥቆማ ይደረሰን ከዛ ወዲያን ጥቆማ ደረሰን ያው ጥቃት የደረሰባት ግለሰብ አግኝተን የመነጋገር ስራ ሰራን ጥቃቱ እንዴት እንደተፈጸመባትና የት እንደሚፈጸምባትና ማን እንደሚፈጸምባት ጠየቅናት እሱም መነሻ በማድረግ ጥቃቱ ያው በወላጅ አባቷ በመኖሪያ ቤቷ ያስገድዶ መድፈር ወንጀል በተደጋጋሚ ጊዜ እንደሚፈጸምባትና የሚፈጸምባት ምክንያት እግሯ ላይ ጭርት እንዳለባትና ይሄን ጭርት የምትድነው በህክምና ሳይሆን የግብረ ስጋ ግንኙነት ከአባቷ ጋር አድርጋ እንደምትድን ይነግራታል ግለሰቧ ይሄንን የሰውየውን የጥቃት አድራሹን ሐሳብ ሳትቀበል ይሄን በማድረግ በጣም ይሰማታልና ትበሳጫለች አይ እኔ እኮ ለአንቺ ብዬ ነው አንቺ እንድትድኝ ፈልጌ ነው እኔ ሌላ ነገር አይደለም በሚል ያታላታል ያን በመነሻ ማድረግ ከገለጸችልን በኋላ በተጨማሪም እገልሻለሁ ለማንም ብትነጋገሪ ቆራርጬት በውስጥ ከተሻለው ማንንም አይደርስልሽም ስለዚህ ዝም ብለሽ እኔ ያልኩሽን ሰምተሽ መኖር መቻል አለብሽ የሚል ሐሳብ ይገልጻታል ህፃኗም ይሄን መነሻ ማድረግ ህፃን ከመሆኗ አንፃር ለማንም ሳትናገር ሰግታና ፈርታ ይሄን ጥቃት በተደጋጋሚ ጊዜ ለበርካታ ጊዜታት የተፈጸመበት ያለ እየኖረች እንደነበረች ገለጸችልን ትግስትም ራሔል በአባቷ ላይ ክስ እንድትመሰርትበት ማስማማትና ማግባባቱን ቀጥላለች የጉዳዩ መክረርና ጠንካራ የሆነ መምጣት ያስፈራት ራሔል ግን ማመንታት ጀምራለች እንዳጣራ ነው ከባድ ነው ለማጥፋት አትችልም ጧት ትምህርት ቤት ይመጣል ማታም ትምህርት ቤት ይመጣል ዴት ግን እንቅስቃሴ ሁሉ ነው የሚከታተለው ኢቭን ወንድ ጋር እንኳን ቆማ ስተወራ በጣም ሲባሳጭና ሲቀና እንደነበረ ነው ስለዚህ ይሄን ባለበት ሁኔታ የቅርብ ክትትል በተመሳሳይ ሰዓትና ደቂቃ ባለበት ሰዓት ላይ ለማጥፋት ትችል ነበር ለማለት እጅግ የሚከብድ ነው አትችልም ምክንያቱም የቅርብ ክትትል ስለነበረባት የቅርብ ቁጥጥር ስለነበረባት የቅርብ እንቅስቃሴያን ሁሉ ሲከታተል ስለነበረ ለማጥፋት ያስቸግራል ጉዳዩ እስከሚጣራ ድረስ ሁሉም ነገር በሚስጥር እንደሚያዝና በኋላም የህግ ከለላ እንደምታገኝ ከዚህ በኋላም በህግ ጥላ ስር ስለሆነች አንዳች የሚያስፈራት ነገር አለመኖሩን ያሳውቋታል ራሔልም በዚህ ሐሳባቸው በመስማማት የህይወቷ ገመና የሆነውን የማስታወሻ ደብተሯን አሳልፋ ሰጣቸዋለች ማስታወሻውንና የሷን የተበዳይን አቤቱታ በመያዝም በተጠርጣሪው ላይ ክስ ይመሰርቱበታል ፖሊስም ማስረጃዎችን ከነዋሪ ሰፈርተኛውና የአካባቢው ሰው የማሰባሰብ ስራውን ይጀምራል ቃሏን በዝርዝር ከተቀበልን በኋላ ወዲያውኑ በፍጥነት የምርመራ ቡድን የክትትል ክፍል በማዋቀር አካባቢ ማስረጃ መሰብሰብ ጀመር እዛ አካባቢ ለምትረጋጋሚ እንደዚህ አይነት እንደሚያስፈራት እንደሚከታተላት ከማንም ወንድ ጋር ብታወራ ራሱ እንደሚገላምጣትና እንደሚደበድባት ሲገልጽልን ያን ሁሉ መረጃ በማሰባሰብ ምርመራው በተገቢው ሁኔታ አጣርተናል ብዙም ሳይዘገይ ተጠርጣሪው ወዲያውኑ ይህ ወሬ ከጆሮ ይደርሳል የውስጥ አዋቂ ሰዎችም ልጅቷን እንዲይዟት ይነግራቸዋል የሆነች ጎረቤት ነበረችን እቺ ጎረቤት ይህን ሰው ይፈራዋለሁ እኔ ጥሩ ሰው አይመስለኝም ምናምን ስትል በጣም ንቀራረብ ስለነበረ አይ ይሄ እውነትሽን ነው መፈራትም ያለበት ሰው ነው ከባድ ሰው ነው ምናምን ስላት በተለያዩ ሲስተሞች አጋጣሚ ትንሽ ሚስጥር መረጃ ልታስወጣኝ ፈለገች ፍንጭ ሰጥቻት ነበረ እሷ ሴትዮም ደግሞ ከቤት ከኛ ግቢ ለቀስቶታ ተጠንቀቅ በትዳር በቤትህ በልጆችህ ሊገቡ ነው ጎረቤቶች በማለት ሚስጥር መረጃ ሰጠችው ለሰው መነገሩን አንደርስታንድ አድርጓል ይመስለኛልና እሱም ነቃ በዛን ሰዓት ያው ችግር ውስጥ ልትወድቅ ስለነበረ የሱ ቤተሰቦችም ይከታተሉ ነበርና ወንድማችን እንደዚህ አደረግሽ ምናምን በሚል ማለት ነውና ልጅቷን ከዛ አካባቢ ወደ ሌላ ቦታ እንድትሄድ ማድረግ ነበረብን ትግስትም ራሔልን በፍጥነት ከቤት አውጥታ ወደ ሴቶችና ህፃናት ቢሮ ተወስዳታለች
እንዳትሞክሪ እናት አንቺ ደግሞ ምንድነሽ ስሚ ያንዳንድሽ ሁላችሁንም ማሳያችኋለሁ አንተ ደፋር አታፍርም እንዴ እንዴ ክብሬን ነበር ታይኛል ስነ ስርዓትን ያዝ አለብሽ እንጂ ባክሽ ቃሏንም እስከተሰጥ ሌሎች ችግሮችም በጊዜው እንዳያገኟት ኮተቤ ወይዘሮ ማሪያ ባሉ ሴፍ ሃውስ አለ እና እዛ እንድታርፍ ትብብር ጠይቀን ከፖሊስ ጋር ወስደን እዛ ለተወሰኑ ጊዜያቶች ቆየች። ይሄ ሲሆን እንግዲህ ትምህርት ቤቷም ትልቅ ትብብር ያደርጉላት ነበር። አባት በቀጥታም ወደ ትግስት የሥራ ቦታ ያመራል። እያደረገችበት ያለውንም እንዳወቀ ይነግራታል። እሷም በልጁ ላይ ያደረገው እንዳወቀችና እንደማትለቀው ትነግረዋለች። አባት ልጁን እንዳልነካና ከማንም ጋር ስትንዘላዘል ካንዴም ሁለት ያርግዛ ለስሙ ሲል እንድታስወርድ እንዳደረገ እንጂ ምንም ጥፋት እንዳላጠፋ ማስረጃም እንደሌላቸው እንደማይለቃቸው ይናገራል። ትግስትን በሰውም በራሱም ያስለምናታል። ሳይሳካለት ሲቀርም በኃይል ያስፈራራታል። የሕክምናና የቃል ምስክሮችን በሰፊው ማሰስ ይጀምራሉ። ድንግልናዋ ከተገሰሰ እንደቆየ የሚያስረዳ የሕክምና ውጤት ከጋንዲ ሆስፒታል ይመጣል። እንዲሁም ጽንሱን ካስወረደችበት ክሊኒክ በተባለው ቀን መፈጸሙን የሚያረጋግጥ ማስረጃ በማሰባሰብ ለአቃቤ ሕግ ያቀርባሉ። ይህንን ወሬ ከአካባቢው ሰዎች የደረሰው አባትም ልጅቷን በአስቸኳይ ለማግኘትና መረጃ ለማጥፋት እንቅስቃሴ ውስጥ ይገባል። ልጅቷ ያለችበትን ቦታ ግን ሊደርስበት አልቻለም። አቃቤ ሕግም በሰውየው ላይ አፋጣኝ ክስ መስርቶ በፍርድ ቤት ላይ ተጽዕኖ በማድረግ ባለበት ቦታ ተይዞ እንዲቀርብ የማዘዣ ደብዳቤ ያወጣበታል። ፖሊስ እየተከታተለው እንደሆነ በማወቁም ወደ ቤት መምጣት ያቆማል። ከመያዙ በፊት አንድ ነገር ለማድረግ ይወስናል። ትግስት ከምትሰራበት ወደ ቤቷ በምትመለስበት ሰዓት አድፍጦ በጨለማ ወደ ቤቷ አካባቢ ያመራል። ፖሊስም አስቀድሞ ሲቪል በመልበስ ሙሉ ኃይል በመያዝ ወደ መኖሪያ ቤቷ አካባቢ በመሄድ አድፍጦ በመጠባበቅ ላይ ነበር። በመጨረሻም በቁጥጥር ስር ላይ ይውላል። መረጃዎችን በተሻለ ፍጥነት ከሰበሰብን በኋላ ያው በስነ ስርዓት ሕጉ መሰረት ህጋዊ የሆነ የሚያያ ትዕዛዝ ይዘን ነው ያዝነው። ስለዚህ ያው ስንይዘው እኛ ህጋዊ ሰዎች ነን ብለን ማንነታችንን ገልጸን የሚመለከተው የያዝነው መጥሪያ ወይም ፍርድ ቤት ትዕዛዝ አሳይተን ነው
ያዝነው። ስለዚህ ያው በስነ ስርዓት ወደ ህግ አመጣነው። ህግ ካመጣን በኋላ በተገቢው ሁኔታ ህግና ደንቡ በሚፈቅደው መንገድ ነው ምርመራውን ያጣራነው። ልጄ እኮ ነች። እንዴት አልፈጸምኩም ትላለህ? በፍጹም አልፈጸምኩም። አንዳንድ ያልሆነ ወሬ ሰምታችሁ ይሆናል እንጂ በፍጹም ያላደረኩት። አባት በልጁ ላይ ይህን አይነት ድርጊት ለምን እንደፈጸመባት በተጠየቀበት ሰዓት በአንድ ቃል ብቻ እኔ አልፈጸምኩም በማለት ይገልጻል። እሷ ልጄ ናት። ከልጄ ጋር እንዲህ አይነት ነገር መፈጸም ማለት የሰውን ስጋን እንደመንከስ ነው። ይልቁንም እሷ ከየትም ቦታ ዲቃላ ስታመጣ ለህይወቷ በማሰብ አግዣታለሁኝ እንጂ እኔ አልፈጸምኩም በማለት ያለምንም ጸጸት ነበር የሚናገረው። በተመሳሳይ ሁኔታ ቤተሰቦቹ ቃላቸውን በሰጡበት ወቅት አባት እንዴት የልጁን ስጋ ይበላል? ይህ እርም ነው በማለት ለተጠርጣሪው የስጋነታቸውንና ዝምድናቸውን ይከራከሩለት ይሸፍኑለትም ነበር። ይህ በሕግ ፊት ያሳዩት የነበረው ድራማ ግን በገዛ ዘመዳቸው ለጠፋው ስምና ባዶ ክብር ሲባል እንጂ እውነቱን አሳምረው ያውቁት ነበር። ወንጀል ሰርቶ ተሸሽጎ አልቀረም። የሰውን ባንፈሱ አልቀረም። እውነትም ተደብቆ አይቀርም። ምክንያቱም የሕግ የበላይነት ከወንጀልና ከወንጀለኞች በላይ ይቀድማልና። አነስታት በተመለከተ ግለሰቡ የተከሰሰበት ወንጀል ያስገደመ መድፈር ወንጀል ነው። በዛም በፍርድ ቤት ቀርቦ በ13 ዓመት ጽኑ እስራት ብይን ተሰጥቶት በፌደራል የማረሚያ ቤት ውስጥ ነው የሚገኘው። በእስር ላይ ይገኛል ማለት ነው። እሱ ያቺ ትንሽ ልጅ ቀን ጠብቃ እንደምታሸንፈውና አደባባይ እንደምታቆመው ይህቺ ሰዓት እስከምትመጣ አልጠረጠረም። እሷ የሱን ትንሽነት ያሳየችበት፣ እሱ ደግሞ ታላቅነቷን የተመለከተበት ሰዓት ነበር። አባትና ልጅ በእንደዚህ አይነት ሁኔታ ለዘላለሙ ይለያያሉ። አሁን ህይወቴን ቆም ብዬ አሰብኩት። በዚህ ሰዓት ምን እንደማስብም ሆነ ምን ማድረግ እንዳለብኝም አላውቅም። በህይወቴና በዙሪያዬ የነበሩ ነገሮች በሙሉ ተወስደውብኛል። ተስፋ ያደረኩባት ውዷ እናቴንም በሞት አጥቻታለሁ። ወደዚህ ዓለም ባመጣኝ አባቴ ምክንያት። በመጨረሻ እሱ ወደሚገባው ቦታ ሲሄድ እኔን ግን የማይገባኝ ቦታ ላይ ጥሎኝ ሄዷል። ታሪኬ ወደፊት ተስፋዬን እየበላብኝ በመሆኑ ህይወቴን ወደ ኋላ ዞሬ ላላየውም እያለሁ እርም ይሁንብኝ። ወደዚህ አጸያፊ ድርጊት ፊቱን የሚመልስ ካለ አደራውና መሐላ በሁላችንም ላይ ይሁን። እኔም ደግሞ ቤተሰቦቹ እንዳይሰቃዩ በማለት 4 ሰዓት አካባቢ ደውዬ ፖሊሶች መጥተው ይዘውት ሄደዋል። በምክንያት እንደሆነ አላቀም። ሄጅና ጠይቂ ብዬ ቤተሰቦቿ ጋር ደወልኩኝ። እሷም ጧት መታ ስትጠይቅ እንደዚህ ነው ጉዳዩ ሲላት እሷም ያው ለአንድ 10 ደቂቃ ራሷን አታውቅም ነበር። ከዛ በኋላ ያው መጣች። ከዛ ያው የውጭ ፕሮሰስ ጀመረች። ወደ ውጭ ሄደች ሚስትየው። ይቺ ልጅም ደግሞ ያው የዝናም እየረዷት ማንንም እኛም እያልን ይዘናታል እስካሁን። ይሄንን ትኩረት መስጠት አለበት። ዛሬ ሌላው ቤት የተደረገው እኛ ቤት የማይመጣበት ምክንያት የለም። ዝም ከተባለ ያጥፊዎቹን ቁጥር እየጨመረ ነው የሚሄደው ማለት ነው። ስለዚህ ይሄንን ከመንግስት ጋር በመተባበር ተፈላጊውን መረጃ በመስጠት አጥቂዎችን ወይም ጥፋት አድራሾችን ያው ተገቢውን ነገር እንዲያገኙ የማድረግና ህብረተሰቡም ይሄን ተምሮ ጥቃት የማይፈጸምበት ጊዜ እንዲመጣ ያው ሁላችንም እያንዳንዳችን መተባበር አለብን ማለት ነው። እንደዚህ አይነት ችግር ያለባቸው ህፃናት በጥቃት ውስጥ ያሉ ህፃናት በትምህርት ቤት ውስጥ እስካሉ ድረስ በስርዓተ ጾታ ክበብ አማካኝነት ችግራቸውን ማሳወቅ ይችላሉ። ያ ክበብ ደግሞ ወደኛ ኬዙን ካመጣው ህፃናቱ ፍትህ ያገኛሉ። አጥቂው አካል ለፍትህ ይቀርባል። እነሱም ከጥቃት ይድናሉ። ከዛ በተጨማሪም
ቀጣይ ህይወታቸው ስኬታማ እንዲሆን የተለያዩ ሁኔታዎችን እናመቻቻለን። ያው ሰው ሲጎዳ ያየን ዝም ባንል እንደኔ ሐሳብ ጥሩ ነው። እኔ ማንኛውም ሰው ሲጎዳ አይቼ ዝም ማለት አልችልም። እዚህ ጋር የእናቴ ልጅ ቢያጠፋ ማሳልፌ ነው ለህግ የምሰጠው እና ማንኛውም ሰው ደግሞ ያለው ችግሩ የሆነ ነገር አይቶ ጥሎ ማለፍ ነው። ያን ነገር ብንተው የተባረከ ሐሳብ ይመስለኛል። ታሪኩን መጀመሪያ በሰማውበት ሰዓት ላይ በተነገረኝ ሰዓት ላይ በጣም ነበር ያዘንኩት። በጣም አስከፊ ታሪክ ነበር። እኔ እንጃ አልቅሼውላ ነበር በሰዓቱ በሰማውበት ሰዓት ላይ ወደ ቤት እየሄድኩላ እያሰብኩ ነበር እንዴት ይሄ ይሆናል ማለት እንዴት አባት ልጁ ላይ ጨክኖ ይሄን ያደርጋል። በወቅቱ እኔ በጣም ነበር የተሰማኝ። ስለዚህ ጥሩ አባቶች እንዳሉ ጥሩ ልጆች እንዳሉ ሁሉ የዚህኛው ግን በጣም ለየት ያለብኝ ወጣ ያለ ስለሆነ በጣም ነው ያዘንኩት። በጣም አስብ ነበር እሷ ታዲያ እንዴት ነው ያለፈችው? እኔ ለመስራት ይሄን ያህል ከብዶኝ ከነበረ እሷ እንዴት አለፈችው ብዬ አስብ ነበር። የሱን ካራክተር ይዤ እኔን በመተውንበት ሰዓት ስጎትታት ሳመናጭቃት እንዲሁም እንዳስፈልገኝ ሳንገላታት ረመጥ ላይ የቆምኩ ነው የመሰለኝ። ለምን በራሴ ልጅ ላይ የራሴ ልጅ ያሰቃየዋት ያለ እስከሚመስለኝ ድረስ ለማመን በጣም ተቸግሬ ነበር። በአባትና በልጅ መካከል ያለው ግንኙነት አብሶ ማለት በተለይ ደግሞ በሴት ልጅና በአባት መካከል ያለው ግንኙነት በጣም ይቀራረባሉ። አባት ሌላ ልጅ እንኳን ላይ የሆነ ጉዳት ሲደርስ የሆነ ጥቃት ሲደርስ የራሱን ልጅ ነው ተክቶ የሚያስበው። ብዙ ጊዜ በአካባቢም በምንም ማስተውለው ነገር ነው የራሱን ልጅ ነው ቀድሞ የሚያስበው እና ነገ ይሄ ነገር እኔ ልጅ ላይ ቢደርስስ በሚል መከላከል ይጀምራሉ። ብዙ አባቶች እንደዛ ናቸው። ህመሟ ቁስሏ ቁስሌ ሆኖ ህመሟ ህመሜ ሆኖ ይሄንን ትወና እስከ መጨረሻው ድረስ ልወጣው ይችላል። ጆሮ ሲደርሱና በቲቪ ሰዎች ሳይዋቸው አንዳንድ ሰዎች ሊደነግጡ ይችላሉ። ምክንያቱም አባታቸውን ቤተሰባቸውን እንደዚህ ማየት በጭራሽ አይፈልጉም። ግን እውነተኛ ታሪክ ነው። አንዳንድ ደግሞ ካለማወቅ ማወቅ ይጠቅማል። እንደዚህ አይነት ሰዎች እንዳሉ ማወቃችን እንድንጠነቀቅ ያደርገናል። በህይወት ነገር ባይሰራ ኖሮ ምናልባት ጉዳዩ የተፈጸመባት ልጅ ስለ ጉዳዩ የሚያውቁ ሰዎች ፖሊስ ጣቢያ ሴቶች ጉዳይ ጽፈት ቤት ብቻ ሊሆን ይችላል ይሄን ነገር የሚያውቁት። ከዛ አልፎ ግን በቪዲዮ ተቀነባብሮ ሲቀርብላቸው ሰዎች ሊከብዳቸው ይችላል ለመቀበል። ምክንያቱም ሰው አባቱን ወንድሙን መጠርጠር ማንንም ሰው አይፈልግም። ግን ደግሞ መሰራቱ ተሰርቶ ደግሞ መቅረቡ ሰዎች ውስጥ የተለየ ነገር ይፈጥራል እንዲጠነቀቁ። ምክንያቱም ማንንም የለም ማለት አይቻልም። ባይኖር ነው ወይ ሰው አይመጣም ነበር። ብዙ ሴቶች ጥቃት እየደረሰባቸው ግን ዝም እያሉ ነው። ከዛ ዝምታ እንዲወጡ ግን ያደርጋቸዋል። አሁን ጥቃት የሚደርሰባቸው ድጋሚ ሰዎች ካሉ ምናልባት እየደረሰባቸው ያሉ ሰዎች ካሉ ነፃ ራሳቸውን ያወጣሉ። ምክንያቱም ነፃ ማውጣትም አለባቸው። ተገዝተው ተጨቁነው በጭራሽ ኖር አይገባም። ስለዚህ ለነሱ ሰዎች ደግሞ በጣም ትልቅ ትምህርት ነው የሚሰጣቸው ማውጣት እንዳለባቸው። ጥፋቱን ያጠፋው ሰው መቀጣት እንዳለበት ሁሉም ማህበረሰብ ማወቅ አይጎዳውም ብዬ አስባለሁ። ማወቅ በጥሩ መንገድ ከተረጎመ ነው።